የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተረቡ ጥር 27 ቀን 2018 ዓ.ም ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። የጎንደር ከተማ ባለሀብቶች በሚሊዮን የሚቆጠር ገንዘብ በመጠየቅ የብልጽግናን ጦር ተግባር የሚያስፈጽሙ አካላት ላይ የማያዳግም እርምጃ እንደሚወስድ ኮሩ አስጠነቀቀ። ጠቅላይ ሚኒስትር አብይ አህመድ በጸጥታና ሰላም ጉዳይ የሰጡት ምላሽ አሰልችና እርባና ቢስ ነው ሲሉ ኢትዮ ዲስኮርስ ያነጋገራቸው አንድ የፖለቲካ ተንታኝ ተናገሩ። ትናንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ያሻል ሲል እናት ፓርቲ ገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በጸጥታና ሰላም ጉዳይ የሰጡት ምላሽ አሰልችና እርባና ቢስ ነው ሲሉ ኢትዮ ዲስኮርስ ያነጋገራቸው አንድ የፖለቲካ ተንታኝ ተናገሩ። ይህ የፖለቲካ ተንታኝ ከኢትዮ ዲስኮርስ ጋር በነበራቸው ቆይታ ትናንት በምክር ቤት ከተነሱት አበይት ጉዳዮች መካከል በአማራ ክልል ያለው የጸጥታ ሁኔታና የድርድር ጥያቄ ዋነኛው እንደነበር በመግለጽ ነገር ግን ጠቅላይ ሚኒስትር አብይ አህመድ ለዚህ የሰጡት ምላሽ ግን የድርድር ፍላጎት ከማሳየት ይልቅ ወደ መከላከል ያዘነበለ ይመስላል። እኛ ስለ ስሙ አይመለከተንም። ስሙ በተቀያየረ ቁጥር እኛ ያንን አንመለከትም። ወደ ሰላም ከመጡ ግን እንቀበላለን በማለት ነገሩን ማቅለላቸው ለሕዝቡ ያላቸውን ንቀት ማሳያ ተደርጎ እንደሚቆጠር ተናግረዋል። ይህ ምላሽ መንግስት አዲሱንና የተቀናጀውን የአማራ ኃይል እንደ አንድ ወጥ አካል እውቅና ለመስጠት ፈቃደኛ አለመሆኑን ያሳያል ሲሉም የፖለቲካ ተንታኙ አክለው ለኢትዮ ዲስኮርስ ተናግረዋል። ይህንን የጠቅላይ ሚኒስትር ንግግር የተቹት የፖለቲካ ተንታኙ እስከዛሬ ድረስ ተደረገባቸው የተባሉ የፋኖ አመራሮች ወደ መንግስት ሀሳብ የመጡ እንጂ የራሳቸውንና የህዝባቸውን ጥያቄ ይዘው የተስማሙ እንዳልነበሩ አበክረውም ለኢትዮ ዲስኮርስ አስረድተዋል። ይህ ደግሞ አሁን ለሚቀርበው ለሰላም ዝግጁ ነን የሚል ንግግር ትልቅ ጥርጣሬ እንዲያድር አድርጓል ሲሉ ትችታቸውን ሰንዝረዋል። የፖለቲካ ተንታኙ ሲቀጥሉ መንግስት ማንኛውም አካል በግልጽ የሚሆን በቡድን ወደ ሰላም ከመጣ እንቀበላለን፣ ነገር ግን ለተደራጀው ኃይል ልዩ እውቅና አንሰጥም የሚል አቋም ያለው ይመስላል ብለዋል። ትናንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ያሻል ሲል እናት ፓርቲ ገለጸ። በሀገራችን ኢትዮጵያ ባለፉት 8 ዓመታት በነበሩ ግጭቶች ሳቢያ የጠፋው የሰው ሕይወት፣ የወደመው ንብረትና የተናጋው ማህበራዊ ትስስር ገና ሳይጠገን አሁን ደግሞ በፌዴራል መንግስትና በህወሓት መካከል ዳግም ጦርነት ያንዣበበ መሆኑ ፓርቲው እንደሚያሳስበው ባወጣው መግለጫ ገልጿል። የ2013ቱ የሚሊዮኖችን ነፍስ ያጠፋው፣ ለአካል ጉዳት የዳረገው፣ ከቀያቸው ያፈናቀለውና በቢሊዮኖች የሚገመት ንብረት ያወደመው ደም አፋሳሽ ጦርነት በፕሪቶሪያው የሰላም ስምምነት ይቋጭም አሁንም ዳግም በእንቅፋቱ ሊመታን እየተንደረደረለት የሚመስለው የጦርነት ነጋሪት ጉሰማዎች፣ ከባቢያዊ ችግሮችና የኃይል አስተላለፎች ሲታዩ አገሪቱን ወደማታውቀውና ይበልጥ ወደ ከፋ አዘቅት ውስጥ የሚከት አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም ሲሉ በመግለጫቸው አካተዋል። እናት ፓርቲ በመግለጫው ሁሉም ኃይሎች የፖለቲካ ልዩነትን በጠመንጃ ለመፍታት መሞከር የአገርን ሕልውና አደጋ ላይ የሚጥል መሆኑን ተረድተው ከማንኛውም አባባሽ ምክንያቶችና የኃይል እርምጃዎች እንዲቆጠቡ አሳስበዋል። በመቀጠልም የሕዝባችንን ሰላምና ደህንነት ለማረጋገጥ ሲባል ሁሉም ኃይሎች ወደ ንግግርና ድርድር እንዲመጡ አሳስባለሁ ብለዋል። በስተመጨረሻም ዓለም አቀፉ ማህበረሰብም ችግሩ ከመባባሱ በፊት ተገቢውን ጫና እንዲያደርግና ለዘላቂ ሰላም የሚያደርገውን ጥረት እንዲደግፍ ጥሬን አስተላልፋለሁ ሲል መግለጫውን ቋጭተዋል። የጎንደር ከተማ ባለሀብቶች በሚሊዮን የሚቆጠር ገንዘብ በመጠየቅ የብልጽግናን ጦር ተግባር የሚያስፈጽሙ አካላት ላይ የማያዳግም እርምጃ እንደሚወስድ ኮሩ አስጠነቀቀ። በስማችን የሚነግዱ ግለሰቦችም ይሁን ቡድኖች ለአፍታም ቢሆን ከጉዟችን አያስቆሙንም ሲል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 10 ኮር ማስጠንቀቁ ኢትዮ ዲስኮርስ እዙ ባወጣው መግለጫ አስታውቋል። አንድ አማራዊ ድርጅት መመስረት የእግር እሳት የሆነባቸው ግለሰቦችና ድርጅቶች በጎንደር ከተማ የሚኖሩ ባለሀብቶችን በሚሊዮን የሚቆጠር ገንዘብ የዳግማዊ ቴዎድሮስ 10 ኮር የፋይናንስ አሰባሳቢ ነን በማለት የተለያዩ የእጅ ስልክ ቁጥሮችን በመቀያየር ገንዘብ እየጠየቁ እንደሆነ ኮራችን በመረጃ ማረጋገጥ ችሏል ሲል ባወጣው መግለጫ አስታውቋል። መላው የጎንደር ከተማ ህዝብ እንዲሁም መላው ኢትዮጵያውያን እንዲያውቁልን የምንፈልገው ከዚህ በፊት በኮሩ እውቅና ገንዘብ ያልጠየቅንና ለወደፊትም ድጋፍ የምንጠይቅ ከሆነ በይፋ በኮሩ መግለጫ አሳውቀን እንጂ በዚህ መንገድ ህዝባችንን የሚበዘብዙ ኮራችን እውቅና እንደሌለን እናሳውቃለን ሲል ይፋ አድርጓል። ከዚህ በፊት በአምስተኛ ኮር ስም
የተፈጸሙ ገንዘብ ማሰባሰብ ድርጊቶች በሙሉ ዳግማዊ ቴዎድሮስ 10 ኮርን ፈጽሞ የማይወክሉ መሆኑን አስገንዝበናል። በኮሩ ስም የከተማውን ባለሀብቶች በሚሊዮን የሚቆጠር ገንዘብ በመጠየቅ የብልጽግናን ጦር ተግባር በሚያስፈጽሙ አካላት ላይ የማያዳግም እርምጃ እንደሚወስድ አስጠንቅቋል። ይህ አስነዋሪ ድርጊት የፈጸሙት ግለሰቦችም ይሁን ቡድኖች እነማን ናቸው የሚለውን ዝርዝር መረጃ በጥልቀት በማጣራት ለሕዝቡ በቀጣይ ይፋ እንደሚያደርጉም አስገንዝበዋል። ተመልካቾቻችን ለዛሬ ዕለተ ረቡዕ ጥር 12 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የጎንደር ከተማ ባለሀብቶች በሚሊዮን የሚቆጠር ገንዘብ በመጠየቅ የብልጽግናን ጦር ተግባር የሚያስፈጽሙ አካላት ላይ የማያዳግም እርምጃ እንደሚወስድ ኮሩ አስጠነቀቀ። ጠቅላይ ሚኒስትር አብይ አህመድ በጸጥታና ሰላም ጉዳይ የሰጡት ምላሽ አሰልችና እርባና ቢስ ነው ሲሉ ኢትዮ ዲስኮርስ ያነጋገራቸው አንድ የፖለቲካ ተንታኝ ተናገሩ። ትናንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ያሻል ሲል እናት ፓርቲ ገለጸ።